በእምነት ጽናትና በድፍረት መከራን በመቀበል ከሚታወቁት የቤተ ክርስቲያን ታላላቅ ሰማዕታት መካከል የሰማዕቷ የቅድስት መሪና ስም የላቀ ቦታ አለው። ዛሬ ሐምሌ 23 ቀን ቅድስት ቤተ ክርስቲያናችን የዚህችን ጽኔት ቅድስት የዕረፍትና የሰማዕትነት መታሰቢያ በክብር ታስባለች። ዛሬ የምንመለከተው ታሪክ ወጣት ሆና ሳለ ስለ ክርስቶስ ፍቅር ብላ የጨካኙን ንጉሥ ፈተና የሰበረችበትንና በድል አድራጊነት የሰማዕትነት አክሊል የተቀበለችበትን አስደናቂ ገጽ ነው። ቅድስት መሪና በዘመነ ስደት የኖረች፣ አባቷ ጣዖት አምላክ የነበረ ቢሆንም እርሷ ግን በልጅነቷ የክርስቶስን ፍቅር አውቃ የተከተለች ወጣት ነበረች። በዚያን ጊዜ ክርስቲያኖችን የሚያሳድድ ኦሊቫኒዮስ የሚባል መኮንን ነበረ። የቅድስት መሪናን ውበትና ጽናት ባየ ጊዜ ጣዖት እንድትሰግድና አግብታውም ንግሥት እንድትሆን አባበላት። እርሷ ግን እኔ የምሰግደው በሰማይና በምድር ላለው ሕያው አምላክ ለኢየሱስ ክርስቶስ ብቻ ነው በማለት ጥያቄውን በአጽንኦት ቃኘችው። መኮንኑም የፍቅሯን ቃል በሰማ ጊዜ በከፍተኛ ቁጣ ተነሳ። አንቺ አንገቴን አስደንግጠሻል ብሎም የተለያዩ ስቃዮችን በእርሷ ላይ አወረደ። ስጋዋን በብረት መጥበሻዎች አቃጠሏት። በሰንሰለት አስሮ እስር ቤትም ከተቷት። በእስር ቤት ውስጥ በምትጸልይበት ሰዓት ታላቅ ፈተና ገጠማት። የሰይጣን መገለጫ የሆነ ዘንዶ መጥቶ ሊውጣት ፈለገ። ቅድስት መሪና ግን በድፍረት መስቀልን አነሳች። በጸሎቷም ዘንዶውን ድል አደረገችው። እግዚአብሔርም መልአኩን ልኮ ቁስሏን ፈወሰላት፣ ብርሃንም ሞላባት። በመጨረሻም መኮንኑ በስተመጨረሻ ሊያሳምናት ባለመቻሉ በሰይፍ ራሷ እንዲቆርጧት አዘዘ። ቅድስት መሪና ያለ ፍርሃት ወደ መሠዊያው ቀረበች። ጸሎት አድርጋም በሰማዕትነት አክሊል ሕይወቷን ፈጸመች። የእርሷ መከራና ጽናት ለብዙዎች የብርሃን ምንጭ ሆነ። የቅድስት መሪና ታሪክ ዕድሜ ሳይገድበን ለእውነት መቆም እንደሚገባን፣ በፈተናም ጊዜ እግዚአብሔር ጠንካሮቹን እንደማይተው ያስተምረናል። ዛሬም የእርሷን ጽናት በማሰብ በክርስቶስ ፍቅር ጸንተን መኖር ይገባናል። የሰማዕቷ የቅድስት መሪና በረከትና አማላጅነት ከሁላችን ጋር ይሁን።